Ethiopic calling ተመልሰናል ክሊኒካችንም ተከፍቷል አዎ የቀዶ ጥገና ኬዝ ይተዋወቀና እሺ አድማጮቻችንም ምን አይነት ህክምና ሰጡ ሚለውንም እናያለን ያው ሰላማዊት ትባላለች ጥሩ የሚባል ደሞዝ ያለው ስራ ባለቤት ሲሆን ከስራ ባልደረቦቼ ጋር የሚግባባና በስራዬም በጣም ደስተኛ ነኝ በዚህ የተነሳም ስራዬን ከሚገባው በላይ ወደዋለሁ ከቅርብ ጊዜ ወዲህ ግን ያላሰብኩት ዱብዳ በስራዬ ላይ ወረደብኝ ምን መሰላችሁ ከመግባባቸውና አብራቸው ከምሰራቸው የስራ ባልደረቦቼ መካከል አንዱ አለቃዬ ነው እና ይህንን አለቃዬን በፍቅር አይን ማየትና አለቃዬንም ካለቃነት በተጨማሪ ፍቅረኛ ማድረግ ተመኘው ባጭሩ ካለቃዬ ጋር ፍቅር ያዘኝ ይህን ምኞቴና ስሜቴን እንዴት እንደምገልጽለት ፈራው እሱ ጋር እንዲህ አይነት ስሜት ይሆን ብዬ በሰልል አልመስልሽም አለኝ እንደውም ልናገረውና ፈራው ምክንያቱም ምላሹ መጥፎ ቢሆን የምወደውን ስራዬን አጣለሁ ብዬ አሰብኩ ምን ባደርግ ይሻለኛል ትላለች ሰላማዊት አድማጮቻችን ከ200 በላይ የሚሆኑ ህክምናዎች ሰጥተውበታል በብዛት ያው የተመሳሰለ ህክምና የተሰጠበት አሉ ብቻ ዋናዎቹ ለማንሳት እንሞክራለን እሺ ኤፍራታ ወንድሙ ክትባቱን አልተከታተልሽም ማለት ነው ለማንኛውም ከዶክተሮቹ አፍ የሚወጣው ይህ ስለሆነ በደንብ አድምጪኝ በፍጹም መጠየቅ የለብሽም ቀስያል ሻለቃሽን ከስራ ውጪ ብቻችሁን እየተገናኛችሁ ጊዜያችሁን ለማሳለፍ ሞክሩ በብዛት ደግሞ አርብና ቅዳሜ ብታገኙ አሪፍ ነው የፍቅር ቀናት ስለሆኑ ከዛም ቀስያለ ግንኙነታችሁ በራሱ ወደ ፍቅር ያድጋል ዶክተር ኤፍራታ ብላ ራሷንም ሰይማለች ኤፍራታ 80 ላይ ያገኘው ነው እሷ ጋር ግን የኤፍራታ ወንድሙ ላይ በዮናስ ቋንቋ እንጠቀም መሞሻለቅ ነው የሚለው ዮናስ እሺ እንደሳነበው ያሳቀኝ ነው ኤፍራታ አሁን ያለችውን ህክምና ሰጠች ከስሯ ደግሞ ወደ 8 የሚቆጠሩ ምላሾች ተሰጥቷታል እና ሀብታሙ ፈጠነ ሲሳይ የተባለ ደግሞ ወንድ ይመስለኛል ምላሽ ሰጥቷል አርብ ቀን ብትገናኙ ነው ያለችው አይደል ኤፍራታ አዎ አርብና ቅዳሜ አዎ ረውርደት አርብ ጁማ ነው እንጂ የፍቅር ቀን አይደለም ማለት እሺ የኔ እናት እንዳትሸወጂ ዶክተሯ ገና አልገባችም እቺ አሁን የምትዘላብደው ምስኪኗ ምላሳም ሴትዮ ጽዳት ነች ጉድ ሲወጣ ለነጋ ይልም አሉ አይነት ነገር ነው የሱ አባባል ወዳው ደግሞ ኤፍራታ ምላሽ ሰጠች ለሀብታሙ እሺ ሀብትሽ ዛሬ በሬዲዮ ዶክተርነቴ ካልተነገረ ቱ ብላ ምላሽ ሰጠች ወዳው ደግሞ ሀብታም ምላሽ ሰጠ እሺ ለስሙ ዶክተር ነኝ ትያለሽ ግን ምራቅ መጥፋት ጭርት እንደሚያስከትል አታውቂም ጭራሽ እባክሽ ጽዳትነትሽን እመኚ ምኞት ባንቺ ይብቃ የኔ ዞማ ጽዳት የሚል ምላሽ ሰጥቷታል ያው እንዳለችውም ግን ህክምናዬ ለሬዲዮ በቃ እንዳለችው ያው ህክምናው በቅቶላታል ህክምና ነው አዎ ከታችም ግን ይቀጥላል ሌሎች በሷ ላይ የተሰጡ ሐሳቦችም አሉ ግን ምንልሶች ሌላ ነገር ላይ እንደናተኩር አዎ እንመለስ ነበሩ ወደ ቀዶ ጥገና እሺ ዛዴች ዛዶ የተባለ ወይ ሴት ወይ ወንድ ናት አረተው ግን እቺ የዳ ሆስፒታላችንን አታጣቡብን ጥሩ ደሞዝ ካለሽ ትልቅ ሆስፒታል ሄደሽ መታከም ነው ደግሞ ለቅብጠት ወረፋ ይዘሽ ስትገቢ አታፍሪም እስኪ ማን ኤርሚ ሌላ ተረኛ አስገባ ብላለች እንግዲህ ይሄ ከገንዘብ ጋር የተያዙ ኬዞች እየበዙ ነው አይደል ተከታታይ 3 ሳምንት ሆነ እንዳጋጣሚ ነው በርግጥ ጥለፊውም ያለች ቃል ኪዳን እንደዛ ብላለች ፍጹም ሀበሻ የምትባል አድማጫችን አይ ቀድመሽ አትንገሪ በራስሽ ጊዜ አደጋ እንዳትፈጥሪ ማድረግ ያለብሽ ወንድ ልጅ እንክብካቤ ስለሚወድ ከስራሽ ውጪና ከሌሎች የስራ ባልደረቦች ለየት ባለ እንክብካቤ ይኑርሽ የገባው ከሆነ እሱም ያንቺ ፍቅር ይገባለታል ብላለች ናንዬ ወርቁ መጀመሪያ ነፃ መሆኑን አጣሪ ከዚያ በኋላ መልእክቶችን መስጠት ነው ይሄ ደግሞ ለሴቶች ቀላል ነው ከመጠየቅ ያልተናነሱ ብዙ ነገሮችን ማድረግ ትችያለሽ መጠየቅ ግን የለብሽም ብሏል ሰመር ተመስገና ከወደድሽው እስከ መጨረሻው ድረስ ዋጋ መክፈል አለብሽ ምክንያቱም ግማሽ ፍቅር የለም ገና ለገና ስራዬን አጣለው ብለሽ እጅሽን አጣጥፈሽ መቀመጥ የለብሽም መልካም እድል እህቴ ብለዋል ሀብታሙ ጣሰው እንደውም የደሞዝ ጭማሪ ያደርግልሻል ጠይቂው ግን ከጭማሪው የመጀመሪያው ለኔ ነው ምክንያቱም ምርጥ ህክምና ስለሰጠሽ ብሏል ሀብታሙ ጣሰው ደግሞ የደሞዝ ጭማሪ ያደርግልሻል ጠይቂው ብሎ እሷን ሌላ ጉድ ውስጥ ከቶ ማለት ነው እኮ ምን ትላላችሁ በርካታ ነው ህክምና በጣም በርካታ ነው ግን ሁለት ሐሳቦች ናቸው በብዛት የመጡት አንዳንዶቹ
አትንገሪው ነው ካለቃ ጋር እንደዚህ አይነት ግንኙነት ውስጥ ባትገቢ ጥሩ ነው ሌሎቹ ደግሞ ፍቅር ነው እድለኛ ነሽ እንደውም በተሻለ መጠን ወደ ፍቅር ብትገቡ ነው የሚሻለው ነው የሚሉት ስለዚህ እናንተ ከየትኞቹ ወገኖች ናችሁ ጊዜ ብትለዋለ ለምን ወገን ላይ ትከከችናለሽ እሺ ጎራ ነሽ አሳ ምንድነው እዛው ሚዛለው ታስቀምጪናለሽ እሺ አይኔ እንትን የሚሉትን እያየሁኝ ነበር ዘና ትንሽ የሚያደርጉ እሺ አላገኘው ግን ብዙ ጊዜ ተነግሯል እንደ አይነት ገጠመኞች ሲኖሩ ማድረግ እንዳለብን በክትባት መልክ ይሰጣል ወረርሽኙ አልጠፋም አይጠፋም እዚህ ተወንደይ የመማረር ነገር አለው መሰለኝ ጊዜ አልጠፋም ስለዚህ ትዝብትም ነገር ነው ማለት እንዳለበት የሚያሳይ ነው ክትባቱ እየሰራ አይደለም ክትባቱ እየሰራ አይደለም ስለዚህ ሌላ ምርምር ይጠይቃል አለቃው መውደዱ አኔ ችግር አለው ብዬ አላስብም ስለዚህ እሱ እንዲወዳት ማድረግ ደግሞ ሌላው ጎኑ ነው መንገሩ አስፈላጊ ነው ብዬ አላምንም በዚህ ሁኔታ መንገሩ አስፈላጊ አይደለም እንደተባለው መጀመሪያ እሱ የፍቅር ግንኙነት አለው የለውም ወይ የሚለውን ማጣራት ነው የተደላደለ ወይ ጥሩ የፍቅር ግንኙነት ካለው በአጠቃላይ የፍቅር ግንኙነት ካለው እዛ ነገር ውስጥ ባትገባ ጥሩ ነው ከሌለው ግን እሱ የሷ ስሜት እሱ ስሜት ላይ እንዲኖር ሁኔታዎችን ማመቻቸት ነው እንደተባሉት በተለያዩ ጉዳዮች ከዚህ በፊትም በተለያየ ጊዜ ሲነገሩ በነበሩት አጋጣሚዎችና ክትባቶች እነዛን ነገር ብታመቻች የተሻለ ነው ባይነኝ መንገሩ ግን ብዙ ጊዜ እንደምንለው ፈንጂ መርገጥ ነው እሷ ላይ ደግሞ በጣም ብዙ ነገር ነው የሚያበላሽባት አለቃዋም ስለሆነ ምናልባት ከነገሮቹ በኋላ እንኳን እምቢ ቢላት እንዴት ነው መልሳ ራሱ ደፍራ እሱን የማየት ነገሯ ሁለተኛ ደግሞ ግንኙነታቸውም ሌላ ምዕራፍ ይዛል እና ስራውን መበደል ነው የሚሆነው በጣም ስራዬን ወዳለው ብላለች እንዳለውም ዶክተር ግዛቸው እኔ የሚለው እንደዛ ነው ማጣራት መቻል መሞከር አለባት ብዙ ጊዜ አብረው እንዲያሳልፉ ማድረግ መቻል አለባት ሌላ እሱ ግንኙነት ካለው ግን ራሷን ማሸሽ ነው የሚጠበቅባት ከዚህ ስሜት ውስጥ ወጣ ስራዋ ላይ ብቻ ደግሞ የምትወደውን ስራ መስራት በራሱ እኮ ጥሩ ነገር ነው አይደል እሱን በየቀኑ ማየት ፈተና ቢሆንም እሺ ምን ትላለህ ያው ነው ሁለታችሁም ብላችሁታል አድማጮቻችንም ደግሞ ጽፈውታል አብዛኞቹን ኤፍራታም ቀደም እንዳልሽውና እንየወርቁ ያሉት ነገር በሙሉ ትክክል ነው እንደውም እየተናገሩኩ ለማንኛውም ከዶክተሮቹ አፍ የሚወጣው ህክምና ይሄ ነው ተብሎ አድማጮችም በእርግጠኝነት እየተናገሩት ነው ያሉት አይደል ስለዚህ ብዙዎቹ ህክምና በዛ ላይም ሰጥቷል እናንተ ያላችሁትም ትክክል ነው ምናልባት አንደኛው ስራው እንዳላጣፈራለው ያለችው ምናልባት ከሱ ጋር ስለሆነች ብቻ ላይሆን ይችላል አንዳንድ መስሪያ ቤቶች አሉ አይደል እንደዚህ አይነት የፍቅር ግንኙነትን በአንድ መስሪያ ቤት ውስጥ የማይፈቅዱ ድርጅቶች አሉ ክልክል ያደረጉ እንደ ክልክል ያስቀመጡ አሉ እሱንም ማጣራት ይተበቀባታል እሱን አግኝታው ስራዋን የምታጣበት እድል ደግሞ ሊኖር ይችላል ስለዚህ ይሄንንም ታጣራና እንግዲህ ትግፋበት ነው ምንለው ነው ያላችሁት ህክምና በሙሉ በቂ ነው ስለዚህ እንኳን ደህና መጣ እንኳን ደህና ቆያችሁ ስምና እድሜ ሀያ አቡሽ ይባላል እሺ አቡሽ ምን አመጣ የፍቅር ጉዳይ ነው እሺ ምንድነው ነው አስከራት ነበረ አንድ ዛፍከራት ነው አሜውና ለሆነ ጉዳይ ሰው በማዘገባ ሁኔታ ማለት ነው የሆነ ጉዳይ ትንሽ ተቀያየመ ነው እሺ ከዛ አንፃር ይቅርታ ጠየቅኳት እና አሁን ይቅርታን ጠይቃ ተቀበለችኝና ደግሞ ከዛ በኋላ ምናምን ማደዋወል ተጀማመረን ከዛ ተዘጋጋን ድጋሜ ማለት ነው ከዛ ታስቀየመ ምንድነው ምን እንደዛ አደረገች ብዬ አሁን ምን ትስላት ከዛ አንፃር ደግሞ እንደብራ ነበረች አሁን ደግሞ በዚህ እኔ ወደ ሌላ ህይወት ይዤ ነበር አሁን የተቀጠቀ ይገኛል አቡሽ ወጣ መጀመሪያ ስልክህን አስታጥቅ እሺ ነው ኤርሚያስ ሌላ ያስገባል እሺ የገቡ ነው ግቡ 0115543319 እና 16 በሮቻችን ናቸው ግን ያቡሽ ሐሳብ ይቅርታ ተባባልን በዛ ሞልሳ እንትናለች አሁን ወደ ሌላ ህይወት ሲጀምር መልሳ እየጨቀጨቀች ነው ምን ላድርግ አይነት ነው
ግን የነበራቸው ግንኙነት የፍቅር ግንኙነት እንደሆነ ግን አልተናገረም እኮ አፍቅሬ ብሎ ነው አፍቅሬያት ብሎ ነው የመጣው እኔም እሱ ነው ግራ ይገባኝ እንጂ ባለበት ህክምናውን እናደርስ ነበር እንጂ ይሄንን ጥያቄ የተሳሳተ መርፌ እንዳንወጋ እሺ ሄሎ ለምደል ይለ እንደሱ ሄሎ እንዴት ነሽ ዳናት ዘበር ምስለ ገብተሻል ወደ ክሊኒኩ ስምና እድሜ 27 ነው እሺ ስምሽስ የሚባለው ኤም ምንድነው ያመጣሽ ጉዳይም እሺ ከዚህ በፊት ጓደኛ ነበረ እና ከሱ ጋር ተጣልተናል እሺ አሁን ለሌላ ጓደኛው ማለት ነው የመጀመሪያ ጓደኛ የኔ ጓደኛ ነበረ የመጀመሪያ ምን ጓደኛ የሱ ጓደኛ ማለት ነው እሺ እሺ አዎ ከዛ በቃ ከዛኛው ጋር ልጅ አለች በዛ ይመጣል ተስማማን እሺ ከዛ ይሄኛው ደግሞ ከሱ ስልክ ቁጥር ወስዶ መደወል ጀመረ እሺ ማለት ተነጋግረን ማለት ነው በቃ ሁሉም ነገር ተስማምተን ሁለቴ ምናምን ተገናኝተን አሁን በማል ምክንያቱን አላወኩኝም ስደውል ስልክ ያነሳው ከዛ ለጓደኛዬ ደውዬ እስቲ ምክንያቱን ጠይቂው ስላት ያጠፋችው ጥፋት እሷ ታውቃለች ራሷ ታውቃለች አንቺ ዝም በይ በቃ ምናምን አለ አሁን ደግሞ ሌላ ሰው ይደውላል ያው የነሱ የሆነ ጓደኛ ማለት ነው ከሁለቱ ውጪ ነው ደግሞ የሚደውለው ሶስተኛው ወገን ማለት ነው ለምንድን ነው የሚደውለው እሱ ደግሞ ጓደኛዬ ሁኚ ምናምን ብሎ ነው የሚደውለው ስልኬ ማን ይሰጣስለው አይናገርም በምን አወቅሽ የነሱ ጓደኛ እንደሆነ ራስ ነገረኝ እና ምን አሰብሽ አንቺ ምን አልሽ እኔ ግራ ገብቶኛል እኔ ሁለተኛው ያው በጣም ነበር የምወደው እና ከሱ ጋር ምንም በመነጋገር እንፍታው ምናምን ስለው ምንም ነገር የሚናገረው ነገር የለም ጥፋቷን ራሷ ታውቃለች አላት ለጓደኛዬ ማለት ነው እኔ ስልክ አላነሳት ይለኝ ሌላ ሰው አስጠየቁ ጥፋቷ ራሷ ታውቃለች አለ እኔ ግን የማውቀው ጥፋት የለም በእኔ ላይ እንደተ ከዚህኛው ጓደኛሽ በፊት የነበረው ፍቅረኛሽ ነው አይደል ያኛው ጓደኛ ነበርን ያው ልጅ ስላለኝ ልጅሽን ምናምን ይዘሽ እንዳመጪ ምናምን ሲለኝ ጊዜ ማለት ነው ደበረኝ ከዛ ተው ከዛ ከሱ ጓደኛ ጋር ደግሞ ጀመርሽ ጀመርን እኔ እንደዚህ ጥብቅ ጓደኝነት እንደነበራቸው አላወኩም ከጊዜ በኋላ ነው ያወኩት ከዛ በኋላ ግን ተመልሶ ነበር ነው ያልሽን ያኛው የትኛው የመጀመሪያው የልጅ አባት የሆነው ልጅና ተሷ የልጅ አባት አይደለም ከሌላ ነው ልጅ ያለ ከሱ ውጪ ነው እሺ ወደ ቀልብ ተመለስ እሺ እሺ ከሌላ ነው ልጅ ያለኝ እኔ እሺ እና ሁለተኛው ተስማምቶ ነበር ከልጄም ጋር ጥሩ ነበር የሚግባቡት በመሃል እኔም ባላወቅኩት መንገር ነው በቃ እንደዚህ ነኝና እንጂ በእህትና በወንድምነት ነው እሱም ለጓደኛዬ ነው እንጂ ነገራት ለኔ ያልነገራትም ምን ያህል ጊዜ ሆናችሁ ከተለያያችሁ አሁን አንድ ወር ከምናምን ይሆናል በፍቅር ስትቆዩ ስንት ጊዜ ነበራችሁ ቢያንስ ወደ 8 ወር ምናምን ይሆናል አሁን አንቺ ምን እያሰብሽ ነው ያለሽው ያኛው ጓደኛሽን ተወጁ ነበር አሁን ደግሞ ይሄኛው ጓደኛ ነው እያለሽ ነው አንቺ ምን አሰብሽ መጀመሪያ እኔ ያሰብኩትኝ እኔ ያኛው እንኳን ጓደኛቸው መሆኑን ሳላቅ ነው ከዛኛው ከሁለተኛው ጋር ጀመርኩት ማለት ነው እሺ ያው ፍቅር ውስጥ ከገባው በኋላ በጣም ቅርብ ጓደኛ እንደሆነና ወንድምየውም የዚህ ያው ነው ሁለተኛው ማለት ነው ወንድምየው አብረው ነው የሚሰሩት ምናምን የወንድምየውም ስልክ አለኝ ደውዬ ምንድነው ምክንያቱ ብዬ ለጠየቀው ስለ እሱም ስልክ አያነሳም እንግዲህ ተነጋገሩት ነገር ቢኖር ነው እኔ ደግሞ እዛኛው ጋር ያው ይጣላሉ በሚል የሥራ ቦታ አንድ ላይ ሲሆኑ ደውዬ ያኛው ምን ብለኸው ነው ምናምን ብዬ ጠየቅኩት ራሱን ደውለሽ ጠይቂ እንጂ እኔ እንዴት ጠይቂኛለሽ እንዲታረክሽ በኋላ አለ እሺ አሁን ይሄኛው መጣ ምን አሰብሽ ነው
ይጠይቅሽ? እኔኛው እኮ ሶስተኛ ወገን ነው። ስለዚህ አሁን ያንቺ ሐሳብ ከዚህ ጋር ፍቅር ግንኙነት ልጀምር ወይስ አልጀምር የሚል ነው ጥያቄሽ? እኔ ጥያቄ ያው ግራ ስለገባኝ ነው። የትኛው ሁለተኛው ነው አይደለም? ስሜት ያለሽ የምትወጂው ከሱ ጋር ብትሆኚ ነው ደስ የሚልሽ? አዎ እኔ ፈጣሪ ቢፈቅድ ከሱ ጋር ብሆን በጣም ደስተኛ ነኝ። ምን መሰለሽ ሁለቱን እንደውም ካጠገብሽ ነው ማራቅ መቻል ያለብሽ። ምክንያቱም ይሄኛውም አንድ ምክንያት ሊሆን ይችላል። ያለውንም ክፍተት እያሰፋው ነው የሚሄደው አይደለም ከሌላው ወንድ ጋር ግንኙነት ኖሯት የሱ ጓደኛ መሆኑ ብቻ ራሱ ልክ አይደለም። ስለዚህ ከነሱ ጋር ያለውን ነገር አርቀሽ አካባቢሽን ማጽዳት ነው መጀመሪያ ያለብሽ ነገር። ከዛም በኋላ ለመታገስና ተስፋ ላለመቁረጥ ትሞክር ለማግኘት እሱ ጋር ምክንያቱም ያጠፋችው ጥፋት ሊኖር ስለሚችል ማለት ነው። እንደዚህ ነግራው አልሰማም ካለ ግን እሱን መጠበቅ ብቻ የለባትም። የራሷን ህይወት መቀጠል መቻል አለባት ማለት ነው። ግን ከጓደኞቹ ጋር ምንም አይነት ግንኙነት መኖር የለበትም፣ መደዋወልም የለባትም። አዎ ያው አሰደድሻቸው ከጓደኛ ማሾቹ? አይ እንደዛ ነው መሆንም ያለበት እንጂ ተስፊኒ ዶክተር ይቅርታ። አዎ ከነሱ ቡድን ውስጥም አልወጣሽም ማላቀውም ሲጀመር ራሱ። አዎ ግን ምን አለ መሰለሽ አሁን ያኛው ጓደኛሽ ነግረሽዋል፣ በተደጋጋሚ አግኝተሽም ለመታረቅ ሞክረሻል። ያሳየሽ ነገር ብዙ ፍላጎት እንደሌለው ነው። ስለዚህ በቃ እና ለጓደኛዬ ሲነግራት ማለት ነው እኔና እሷ በቃ በእህትና በወንድምነት ነው ምናምን አለ። በቃ ይሄ ብዙ ፍላጎት እንደሌለው ነው የሚያሳየው። ስለዚህ ደግሞ ትላንት ደወለና ከትላንት ወዲያ ሲደውል እኔ ስራ ስለሚበዛብኝ ስልኩን አላየሁትም እና አላነሳውም ነበር። ትላንትና ደወለና ሄሎ አለኛ ቤት ስለው ስልክ ለምንድን ነው ማታነሹ? በሌላ ስልክ ነው የደወለው ደግሞ እኔ ስልክ ሳንቲም ስላልነበረው ጸጥ አልኩትኝ ስልኬ ማለት ነው። ትላንት ደውሎ ለምንድን ነው ስልክ ማታነሹ ምናምን ሲለኝ አይ እውነት ስላላየሁት ነው ምናምን ነው አለና እዛ ዝም ብሎ ዘጋው ምንም መልስም ሳይሰጠኝ ማለት ነው። ስለዚህ አሁን ተስፋ አለው እያልሽ ነው ከሱ በኩል ያለውን ነገር? እኔ አላቅም እንግዲህ ፈጣሪ ነው የሚያውቀው። እሺ እሱም እንዳለ ይሁንና ግን በግልጽ መነጋገር የምትችሉ ከሆነ ምናልባት እድል የሚኖረው ከሆነ በግልጽ ተነጋገሩ። ከዛው ውጪ ግን ብዙም ፍላጎት እንደሌለው የሆነ ምልክቶቹ ያሳያሉ። በተጨማሪም ደግሞ ከሱ ጋር ያለሽ ግንኙነት እንኳን ቢቋረጥ አሁን ምን አስቸኮለሽ? ገና አንድ ወር ጊዜ ነው ከሱ ጋር እንኳን ከተጣላችሁ ግዴታ ወደ ፍቅር ግንኙነት መግባት ያለብሽ ግዴታ ውስጥ አይደለም ያለሽው። የዚህኛው ሰው ቢጠይቅሽ ይሄኛው ጓደኛሽ ቢጠይቅሽ የዚህን ያክል ልትጨነቂ አይገባም። ካልወደድሽው ግዴታ ፍቅረኛሽ ሊሆን አይችልም አይደል? በቃ አይሆንም የተለያዩ ምክንያቶችን ሰተሽ መመለስ የምትችይው ነገር ነው። የዚህን ያክል አሳሳቢ የሚሆን ጉዳይ ይሆናል መሰለኝም ለኔ። የማትፈልጊው ከሆነ በግልጽ ነግረሽ ከዛኛው ጓደኛሽ ጋር ያለው ግንኙነት ከተቋረጠ በቃ ይሆነ እስኪ ለራስሽም ደግሞ እረፍት ስጪው። ግዴታ አይደለም አሁን ወደ ፍቅር የመግባት ከጓደኛ ውጪ። አዎ እነሱንም ለቀቃቸው እንዴ ዘና ይበሉበት እንጂ ታሰሩ እኮ ከጓደኛ ውጪ። እስኪ ሌሎች ደግሞ ለዚህኛው ጓደኛሽ አሁን ጊዜ ስጪው። ጊዜ ሰተሽ ወደ ቀድሞ የፍቅር ግንኙነታችሁ የሚመለስ ከሆነ ጥሩ ነው። እሺ ጊዜ ስጪው። ስለዚህ አንድ ወር ገና ነው። ያንን ጠብቂ። ከተመለሰ ስለምትወጂው ያንቺን ልጅ መኖር ቅሬታ ስለሌለው አምኖ ስለገባ ጥሩ ነው ማለት ነው። ካልሆነ ግን በቃ ውጪ አንቺ። ከጓደኛ መሃል ሲገለል በይላችሁ እንዴ ሊስማሙ እኮ አልቻሉም። የት ናቸው ጓደኛ ማሾቹ? የሰፈር ናቸው ጓደኛ ማሾቹ? እነሱ ያሉት ሰንዳፋ ነው። እኔ ያለሁት ያው እዚህ አዲስ አበባ ነው። እስኪ ከሰንዳፋ ደግሞ እስኪ ወደ አቃቂ ወደ ቃሊቲ ወደ ሌላ ሪፈር የላካት ነው ጭራሽ እንዴ? እሺ በኤም መልካም እድል። እሺ እድል አድርገሽዋል ፍቅረኛ ማግኘት እንዳንቺ መስልሻል ተብሎ አይ ጊፍት መልካም እድል አልሽ። በምርቃት ነው ያለሽ ለካ እንግዲህ እሺ ከድሚያውን በላይ ነው እየመረቀች ያለችው አይደል? ሄሎ እሺ ሌላ ታካቢ
ሄሎ ሄሎ ገብተሻል ወደ ክሊኒኩ ስምና እድሜ አይ ምን ያረጋል ቆየኩ ገባው ግን ምንም ልታክሙኝ አልቻላችሁ ወረፋ ነው ወረፋ እኮ መጠበቅ አለብሽ አይደል ባሰብኝ ህመሙ ባሰብኝ እሺ እንጂ እንዴት ያረጋሽ ነው መጀመሪያ ቆይ እንዴ ዶክተር ምንና ስሜ እሺ እድሜና ስም እየተጠየቅሽ ነው ሄሎ በዛው ጦሩላ ተጣች ወጣች አልቻለችም ኤርሚያስ ውሃ ያለ ያባበለ እሺ አሁን ግቡ ሌላ ይታይሻል ማጥወልወል ከባድ ነው አይደል ስሜቱን የሚያቆይ ነገር ሄሎ ዶክተር አለ እሺ ሄሎ ዶክተር አለ ያርጥማ ማን ነው እንደሚያቀርብ እሺ ደርሰንልሃል ስምና እድሜ ይይከኮንቴ ማን አልከን የየ ጄዬ ከኮልፌ እሺ እድሜህን ጄዬ እድሜህን 29 እድሜ ድምጽህን ግን ጎላ አድርገው በጣም ርቋል ታው ተንገልቻለሁ ማለት ነው አዎ እሺ አንተንም ማጥወልወል ሳይጀምር ወደ ጉዳይ ግባው ቶሎ ለፈከስ ይወራን ቢቀላል ነው ዶክተር እስኪ ህክምና የታመምከውን ነገር ንገረን የኔ ተቀማማው ነገር ነው የሚያርቀው መስሎ ዶክተር ያለ ያርቀው እኮ ምንድነው አሁን ያመጣ ጉዳይ ድምጽህን ጄ እየቀለደ ይመስለኛል አዎ ብዙ ወረፋዎች እኮ አሉ ሌላ ታካሚ አዎ ሌላ ታካሚ ያስገቡልን እንጂ ኤርሚያስ ግን ከጊዜ ወደ ጊዜ ትግስቱ እየጨመረ እየመጣ ነው እንዴት አይደል እንደዚህ አይደለም ከኋላ ያሉት ናቸው እንትሟዘዝ ይያሉ ያንታል ሄሎ እንደምን አመሸ እግዚአብሔር ይመስገን እንደምን አመሻችሁ ማን እንበል ድምጽ ነኝ ከአዲስ አበባ እሺ ሬዲዮ አለ ጄ አዎ ያዳመጥኩ በጎን እየሞከርኩ ትንሽ ቀንሰው እሺ ነቃ ያልክ ትመስላለህ የታመምክ ማስመስለው ኧረ ያው ምን አባቴ ላርግ ብታመም እንኳን ምን ሊሆን አባባል አለ አይደል እንዴ እስኪ የባሰ ነው የሚሆነው ምን አጋጠመ እድሜ መጀመሪያ ስንት 29 እድሜ ነገርከን አልነገረን አዎ 23 ስምህስ እየጨመርክ ማስገባት ጀመርክ እሺ አጠርና ፈጠን አድርገህ አዎ አይ በመሰረቱ ያው ስለ ፍቅር ስነሳ ትንሽ እንትን ስለሚለኝ ብዙን ጊዜ የዘመኑ ፍቅር ጥያቄ ስለምፈጥርብኝ ነው ለዚህ አጋጣሚ ጣል አድርግላችሁ ምን አይ ቅድም የሆነች ልጅ መጣ እንደዚህ ሁለት ልጅ አፈቀርኩና ፍቅር ሲጀመር ያው ኧረ እባክህ ኧረ ተው ምክርህን ጭራ ይዘህ አስር ቁጭ ብለህ ነው የታመመ ሰው መሀል የኤርሚያስ ቃል አለች አይደል ነጠላ እየቋጨ ነው የሚለው ነጠላ እየተቋጨ ነው ምክር መካሪ መጣብን ታማሚ ስንጠብቅ እሺ ሄሎ አቤት ገብተሃል ማን እንበል ልትመክረን ነው ልትታከም ነው ቅድሚያ ታከም ነው እሺ ማን ነው ስምህ እድሜስ ስንት ነው እኔ አብዱ ይባላል እድሜ 26 በጣም ጥሩ አብዱ እስቲ ፈጠንና አጠር አድርገህ ታሪኩን ንገረን እኔ በአጋጣሚ የእጮኛ እህት ነበረች እሺ እጮኛ ያው እጮኛ በመኪና አደጋ ነው አረባ ገሪዳ ለ7 አመት ጠብቂያት ማለት ነው እዛ መጣች ወጣ በመኪና አደጋ አለፈ እሺ ወቅቱ እንደደረስኳት ትንሷ በቃ እኔን ለግዴታ እኔ እንዳልጎዳ ሲባል ያው ሳናስተካክል እንዳገባ ምናምን ነገረች እሺ በዛ ህይወቷ አለፈ እሷ ማለት ነው እሷ በጣም ጥሩ ሰው ናት እኛዋ ደግሞ በምንም አይነት ልንግባባም አልቻልንም እኔ ምንም አልናገራትም እሷ ግን እንዳገባ ትፈልጋለች እኔ ደግሞ በቃ ያ ትውስታ ምንም ሊለቀኝ አልቻለም ዛሬ 4 አመት ነው ከዚህኛው ጋር ያለን ግንኙነት በጣም የወረደ ነው እሷ ደግሞ ለኔ ያላት
ላጫለ ነው እኔ ደግሞ ያቺኛው ነው ማለት ምንም ሊለቀኝ አልቻለም እናንተ መላክ አለ የሚለው ይሄ ነበር እና በቃ ያቺኛው በየሰዓቱ ብዙ ነገሮች ያቺናቺ በምንም አይገናኝ እኔ ያቺኛው አድራጎቷ በሙሉ ሁሌ ነው ትዝኝ ለልጅ ራስ ለሳድረስ የደረሰብኝ አራተኛ ዓመቱ ነው እና ያቺኛው ደግሞ በጥቅማጥቅም አመሳስብ ግን ያቃል ታለሽ ነው ካንተ ጋር መኖር ፈልጎ ታለች ምንም አይነት እስከ 4 ዓመት ነው ምንም አይነት ግንኙነት የለም ሲም እየጠበቀች ነው እየተበላሸ ነው በመጠበቅ እኔ ደግሞ ማስበው ያቺ ሟሿል ሟሿ ደግሞ በጣም ጥሩ ስለሆነ ከልቤ ሊነቀል አልቻለም ይሄን ነገር ነው አብዱ የቀድሞ ጓደኛህ እህቴን አግባ ስላለች ነው ከሷ ጋር ግንኙነት የጀመርከው ወይንስ ወዳሃት ነው ምንም ወድጃት አይደለም ያቺኛው በቃ ልክ መኪና መጥቷት መጨረሻ ላይ ደረስኩት እኔ ነበርኩ የደረስኩላት ማለት ነው በጀላ ህይወቷ አለፈ እና እኔ ብዙ መስዋዕትነት ስለከፈልኩ ብዙ ተጠብቅ ለ7 ዓመት ነው የጠበቅኳት ከዛም በፊት ማለት ነው እሺ አረብ ሀገር የላኳትም እኔ ነኝ እዛ እንደመጣች ያው ነቀምት ላይ ነው ነቀምት ላይ መኪና አደጋ ደረሰባት ያው እኔን ለመቀበል እየሄደች ማለት ነው ከዛ እንደደረስኩ እንደማትተርፍ ለማን አወቀች ግን የተናገረችኝ አንዲት ቃል ነበር በቃ እኔ ማግኘት ስለማት እህቴን አግባት የሚለው ነበር ያለችኝ እሷ ማለት ነው እህቷም ነበረች ከዛን ጊዜ ጀምሮ እህቷ ከኔ ጋር በቃ ያው ተጣብቃለች እኔም ደግሞ ለሷ ምንም ማስቦ ነገር የለኝም እሷ ደግሞ በቃ በየሰዓቱ እንዳለኝ መጣና እንትን ትለኛ እኔ እኮ እሷ ስላለች ነው እንጂ አንተን ለማግባት ፈልጌ አይደለም ትላለች እኔ ደግሞ እሷን ለማግባት ምንም ውጪ እስካሁን ድረስ 4 ዓመት ነው እሷ ካለፈ ከማንም ሴት ጋር ተገናኝቼ አላውቅም እና በቃ የሆነ ነገር ለማድረግ ሲል እሷ ትመጣብኛለች ሟቿ ማለት ነው እሺ እኛም በጣም ተጎዳች በእኔ ምክንያት እኔም ደግሞ ለሷ ምንም ማስቦ ነገርና ምን ላድርግ እህቷ እኮ እሷ ስላለችኝ እንጂ አንተ ማግባት አልፈልግም እያለችኝ ነው እያልክ ነው እሷም እያለች ነው አንተም እያልክ ነው ታዲያ ሁለታችሁ ፍላጎቱ ከሌላችሁ ሁለታችሁም የማቆም ስሜቱ ካላችሁ ማቆም እንዴት ከበደ ቃሉን ማፍረስ ነው እሱ የሚለው አልተግባባን እንደዛ አይደለም እኔ ስለማለት እሷ እንደዛ ስላለች በየሰዓቱ ትመጣለችና ማለት ነው እኔ ምንም አይነት መልስ አልሰጣትም መልስ መስጠት የከበደኝ ያቺኛዋ ያው የሟቿ ቃል ስላለብኝ ግን ይሄን ነገር ወደ እሷ ለማር በቃ መልስ ልሰጣትና ውሳኔ ለመወሰን ስል ማለት ነው ያ ነገር ይመጣና የሟቿ ነገር ይመጣና ያወዛግበኛል ትዝታው ይመጣብሃል በጣም ከንቅልፍ ይውላል የሚቀሰቅሰኝ በሆነ ሰዓት ላይ ከሷ ጋር እየተመካከርኩ ያለ ፊልፊት የሷን ሰዓት ያቺኛዋ ትመጣብኝና ወይ ወርቃለሁ ወይ ትሄዳለሁ ከዛ ቦታ ማለት እሺ ግን አብዱ ማቿ ቃል ስታስገባህ ማለት ነው አንተ ብቻህን እንዳትሆን ፈልጋ ነው ወይስ እህቷ ካንተ ጋር እንድትሆን ፈልጋ ነው ለምንድን ነው እንደዛ ያለችህ እሷ እንደኔ በቃ እሷ ለሷ ያለኝ አመለካከት በጣም የላቀ ነው ሟቿ ማለት ነው እኮ በጣም ከምንም በላይ ስለምወዳትና እንዳልጎዳ በሚለው ነው እህቷን ያለችው ማለት በጣም አሪፍ ስለዚህ የሷ አላማ ሆነም ቀረም አንተ እንዳትጎዳ ነው አይደል ይሄ ነው ትልቁ ነገር እሱ ነው ነጥቡ ቃልም እኮ ያስገባችህ ለራስ ጥቅም ነው አይደለም ስለዚህ አንተ ደግሞ ስታስበው ከሷ እህት ጋር ምንም አይነት ስሜት የለህም ደስታም የለህም የለኝም በቃ በተዘዋዋሪ እኮ ከሷ ጋር ያለውን ግንኙነት አቆምክ ማለት እሷ ያሰበችውን ነገር አደረክላት ማለት ነው አይደለም ዶክተሮች ደስተኛ የሚሆንበትን ነገር ይሄ ደግሞ የማይሆን ነገር ነው እንጂ በጣም ሁለቱም ጋር እንደዚህ አይነት ስሜት ሳይኖር ቀርቶ ቃል ብቻ ተብሎ ከባድ ሌላ ደግሞ ትልቅ ጸጸት ነው የሚሆንበት ለሱም ስህተት ነው የሚሆነው ለሁለቱም የአብዱ አደጋው በጣም ያሳዝናል የሆነው ነገር ያሳዝናል በራሱ ኑዛዜ ከባድ ነገር ነው ይሄ ቃልን ለመጠበቅ የሚደረግ ጥረት በራሱ በጣም ከባድ ነው አሁን እንዳልከው ግን ካሁን በኋላ የሚኖረው ትዳር አሁን ቃሉ እንዳለ ሆኖ ግን ትዳር እንኳን ብትመሰርት ኑሮ ያንተ ነው የሚሆነው አይደል ትዳር ደግሞ በህይወታችን ከምንወስናቸው በጣም ትልልቅ ውሳኔዎች ውስጥ አንደኛው ነው በስነ ስርዓት ትዳራችን ስኬታማ በደስታ የታጀበ እንዲሆን የምንፈልግ ከሆነ በስነ ስርዓት የምንወደውን ሰው ነው ማግባት ያለብን አይደል አንተ ይሄንን ነገር ጠብቀህ ከቃሉን ልጠብቅ ብለህ የምትሄድ ከሆነ በህይወታችሁ
አንተ ያንተ ደስታ ራሱ የሚጠበቅበት መንገድ ላይ ኖር ይችላል ለ4 አመታት ያክል አይታታል አይደል አይታታል ለ4 አመታት ያክል አይታታል በሁለታችሁ መካከል የተፈጠረ የፍቅር ግንኙነት የለም ልትወዳት አልቻልክም ስለዚህ ወደ ትዳርን ብትገቡ ስኬታማ የሆነ ትዳር የመመስረት እድላችሁ በጣም አነስተኛ ነው ሊሆን የሚችለው አንተ ደግሞ የማትወደውን ሰው ደግሞ የማግባት ግዴታ ውስጥ አይደለም ያለው በራሱ ደግሞ እሷንም ስታያት ደግሞ ሁሉ ጊዜ የሚሰማ የድሮ ፍቅረኛ ትዝ የሚልህ ነገሮች ይኖራሉ በራሱ ከዛ ስሜት ለመውጣት በራሱ ከእንደዚህ አይነት አየር ከእንደዚህ አይነት ኢንቫይሮንመንቶች መውጣት መቻል አለብህ ስለዚህ የምትችለውን ማድረግ ያለብህ ነገር ቢኖር በቃ እቺ ልጅ ለ4 አመታት ያክል ጠብቀሃታል ልታፈቅራት አልቻልክም ስለዚህ ያለህን ግንኙነት አቁመህ እንግዲህ አዲስ ህይወት ለመጀመር እንደገና ለመነሳት መሞከር ነው ማለት ነው ያለብህ አይደለም ዶክተሮች አዎ አሁን ከሷ ጋር በሆንኩ ቁጥር ራሴን እጥላለሁ ኦሪቃለሁ ያ ነገር ትዝያለኝ ሸሽቼ ሄዳለሁ ይያልክ ነው ስለዚህ አሁን ደግሞ በወደኩ ቁጥር ደግሞ ሌላ ነገር ሊከሰት ይችላል ህይወትን መጥፋት ራስንም ሌላ ጉዳት ማጋለጥ ይመጣል ስለዚህ ራስህን ስተምትወድቅበት ደረጃ ላይ ከደረስክ አሁን እነዛን ነገሮች መከላከል ወደሚቻልበት መፍትሄ ደግሞ መሄዱ አማራጭ ነው ስለዚህ ዶክተሮቹ ያሉት ትክክል ስለሆነ እነዚህን አማራጮች ብትጠቀም የተሻለ ነው ባይ ነው በግልጽ ንገራት ለህትየውም ቢሆን ተነጋገሩ በቃ ለ4 አመታት ያክል ታይታችኋል ስለዚህ ማትፈልጋት ከሆነ በግልጽ ተናግረህ መለያየት መፍትሄ ነው የሚሆነው አብዱ ወጣ መስለኛል እሺ አሁንም ግቡ ህክምና ይቀጥላል እስከ 6 ሰዓት ድረስ እሺ ከስድስት በኋላስ እሺ ሄሎ ለቤት ሰላም ነው ያለን ስምና እድሜ ማን አልከን መታገስ እድሜ 22 ወደ መነጋገሪያው ጠጋ በልና መታገስ ጉዳይና አጠር አድርገህ ንገረን እሺ የሆነች ጓደኛለች እና ማለት ነው በደንብ ተቀራረብን ተግባባን እና ጥሩ ነው ማለት የሚሻስበው ጥሩ ስሜት ያለኝ ይመስለኛል እኔም እንደዛው ለሱ እና አብረን እናሳልፋለን የተለያዩ ጊዜዎች እንወጣለን ሻይ ቡና እንላለን ምናምን ነገር ግን ወደ ገደለው መግባት አቃተኝ ወደ ገደለው ማለት ወደ ኔክስት ስቴፕ እንሄዳለን አሁን የጓደኝነት ውስጥ ናችሁ እንጂ ፍቅር ግንኙነት አልጀመራችሁም እኔም እንደዛ ፍቅር ይዞኛል በመንገርም አልፈለኩም እሷ ጋር ግን የምታየው ነገር ተመሳሳይ ስሜት ነው እንደዛ ነገር እሺ ዶክተሮች አግዙኝ እንጂ ምንድነው እኮ ብዙ ጊዜ አብራችሁ ታሳልፋላችሁ አይደል ወለ ምን ነው የት ነው የምታሳልፉት ለምሳሌ ከስራ በኋላ ነው የምንገናኘው እስከ 3 ሰዓት ተኩል እስከ እንደዛ እስከ 3 ሰዓት ምናምን እናመሻለን ፊልም እናያለን ራት እንበላለን ወክ እናደርጋለን ነገር ወክ ስታረጉ እንዴት ነው አደራረጉ የማቀፍ ተቃቅፈን ነው ከዛ እስከ ሰፈራው ሸኝቻት ልክ ሸኝታቸው ስትባባሉ እንዴት ነው ኖርማሊ ነብያ አቅቴ አንገቷን ነው የሚለያት እሺ ስልክ ላይስ ያላችሁ ነገር ቴክስት ላይ በጣም በየቀኑ በፓኬጅ ነው ላቴክስት ምንለው ታውንጂ የቴሌ ፓኬጅ እናንተ ጋር ያለው ኢትዮ ገበታ እሺ እሺ ይቅርታ ስለዚህ ራት ጋብዛህ ታውቃለህ ራት አሁን በላለን ስለዚህ ብዙ ደረጃውን እኮ አልፈውታል ግን ምንድነው ስልክ ላይ ብዙ ጊዜ መታወራቸው ወሬዎች ምንድናቸው ሁሉም ማየት እናወራለን ማለት ምንም እንደዚህ ይባል ነገር የለም ስለ ሁለታችሁ አውርታችሁ አታውቁም አረ በደንብ እናወራለን እሷም ተወዳለች ይመስለኛል ማለት እንደዛ ነገር ስማ ብትወድ ነው ይሁን ላይ ጊዜ ሰጠች እኮ ብትወደው ነው አይደል አዎ ግን ብትወደው ነው ብሎ መደምደም ብቻ አይቻልም እሱም እርግጠኛ አልሆነም እኮ ባለቤቱም እዛ ጋር ያለው ማለት ነው እንደ ጓደኛም ያያየችው ሊሆን ይችላል ግን
ስለ ሁለታችሁ የምታወሩ ከሆነ ማለት መነሳት የሚችል ነገር ነበር ብዬ ነው በቴክስት ረጅም ሰዓት የምታወሩ ከሆነ ይሄ እወድሻለሁ አፈቅርሻለሁ ባይባል ራሱ ያሉባትን ኖርማሊ እወድሻለሁ እወዳለሁ እንባባላለን ናፍቀሽኛል እና እንደሱም እንባባላለን ስለዚህ ድልድይ አፈቅርሻለሁ ነው የቀረው እዚህ ላይ እንገናኝ ተባብለንም እንገናኛለን አፈቅርሻለሁ ነው የቀረው አፈቅርሻለሁ የሚለው ነው የቀረው እንደዛ ነው እሱ እንኳንም ቀረ ጥሩ ነው እኮ የመጣበት አመጣጣው እኮ አሪፍ ነው ስለዚህ አሁን ቻው ላይ ካንገት ውጣ አለቀ ቀጠናውን አቅጣጫውን ቀይር ወደ ጉድ ባይ ወይ ወደ ጉድ ናይት ኪስ ግባ እሱ ነገር ነው ከበደኛው ነው ስለማ መድፈር አለብህ በጣም ብዙ እርምጃ ይደሃል የቀረች አሁን አንድ ስቴፕ እሷ ነች ምትቀይራትም እቺ ነው ተው ስለዚህ እንደዚህ ብለ ምንም ነገር ሳትቀይር ከቀረ ያው ታመልጣለች ትበላለህ ስለዚህ በቃ እቺ ማለት የዚህን ያክልምማ ወደ ኋላ ማለት የለብህም አሁን ያልከን ነገሮች በሙሉ ያረካቸው ከሆነ ፍላጎት እሷ ብቻ ነች ፍላጎቱ ስሜቱ አንተም ጋር እሷም ጋር ካለ ስለዚህ አንተ ድፈር በ5 ሰከንድ እኮ ማወቅ ይችላል መልሱን ማለት ነው ስለዚህ ሙሉ መጀመሪያ ሸረፈዲን ሄሎ አይ በቃ ቀላል ነው ያንተ ህክምና ልጆች ብዙ ጣሪያ ያዛቸው አሉ ስለዚህ ይሄንን ግፋበት እና ፈር ነው ፈር እንዴ መረር ያለው መርፌ ነው ደስ የሚል መረር የሚል እሺ ቻው ይቅና እንግዲህ በመረቃት ጨረሱት በግራና ቀኝ ይከስልጓል ካንገቱ ጣለ እሺ ከሲኤምሲ ነው ሄሎ ከሲኤምሲ ሬዲዮን አጥፋ መጀመሪያ እሺ ማንም እንግዲህ እሺ ስምና እድሜ ባህሩ ረሺድ ማን ባህሩ ረሺድ ባህሩ እድሜ አቻለሽ ገና ሳይ ነርቨስ ሆነ ሊፍትም ደግሞ እንደዚህ ሆነ ሽክምና ጥሩ አይደለም እንዴሎ ጋውን ከው ያሉ ይወጡ ነው እሺ አሁንም ግቡ 0115 54 33 19 እና 16 ወሮቻችን ናቸው አው እሺ ትንሽ በር ላይ መተራመስ ነበር አሁን ግን ተስተካክሏል እኔ ልግባ በሚል ነበር ሄሎ ደህና መሻችሁ ደህና ነን እኛ ማን እንበል አሰፋ ነኝ አሰፋ እድሜ ስንት ነው 27 እሺ ምንድን ነበር ጉዳይ አጠር አድርጋ ኦኬ አይን ፍቅር ይዞኝ ነውና ያዘኝ ቦታ በሁለት ወር አንዴ የሆነ ፕሮግራም አለ እና እዛ ፕሮግራም ላይ ነው ያየዋት ማለት ነው የምን ፕሮግራም ነው የቤተሰብ ፕሮግራም ነው እሺ በየሁለት ወሩ ነው በየሁለት ወር አንዴ ነው የሚደረገው እና እዛ ፕሮግራም ላይ ያየዋት አፈቅርኳት ባይን ብቻ እሺ እና ግራ ገባኝ የቤተሰብ ጉባኤ የቤተሰብ ዝግጅት ነው የቤተሰብ ዝግጅት ያው የቤተሰብ ከቤተሰብ ውጭ ናት እና ልጅቷ በምን አወቅ ከቤተሰብ ውጭ መሆኑ ያው የቤተሰቦችን ስለማቅ ማለት ነው ቤተሰቦችን ስለማቅ ቤት ውስጥ ፋሚሊውን ስለማቅ ከዛ ውጭ ነውና እንዳየውኝ ተነገርኩኝ ተለከፍ መብረቁ መታ ተርበተበትኩኝ ምስኪን እሺ እና በቃ እኔ ምናምን መርገብገብ ጀመረ እሺ እንግዲህ ትንፋሽ ማጠርም አለው ከዛ በኋላ ስለዚህ ብዙ ነገር ያጥራዳ ስለዚህ ልጅቷ ቤት ዘመድ እንዳልሆነች አረጋግጠሃል አዎ ቤት ዘመድ አለ የማን ወገን ቤት ወገን እንደመጣችም አውቀሃል ወገኗ ከዚህ ከቤተሰብ ወገን እንዳልሆነ እሺ እሷ
ሆነ ምናምን ጊዜ ያለው ኮስታወቂ አንፃር ይሄ ነገር በህግ ይጣራል ትል ይመስለኛል እንትን ማለት ከበደኝ በሁለት ወር አንዴ ነውና አድራሻውን አላወቅም እንዴት አርጌ አልቻልኩም ማለት አሁን እሱ ነው በቃ ይቀር ወደ አድራሻው አግባ አለያ 2 ወር ላይ ድንገት አንደኛው ወር ካልመጣች ወደ 4 ወር ልትገባ ነው አንደዛ ኮን አሁን የታጠፋውን በሁለት ወር አንዴ በጣም እየተቸገርኩ ነው ስለዚህ ያይን ፍቅሩ ደግሞ ይብስብሃል አረ በጣም ብሶብኛል የዛን ቀን አሁን ለሊት በቃ እንትን አለኝ ከበርበተበት በሁለት ወር አንዴ ነው ዝግጅቱ የሚኖረው ስንት ጊዜ አያት ግን 2 ወር ላይ በየሁለት ወር አንዴ ነው በቃ አንድ ጊዜ ብቻ አንዴ ነው እኮ አንዴ ነው አትነደፍ ስለ አው ከባድ ነው አድራሻውን መፈለግ ነው ያለ መፍትሄ አድራሻውን በ15 ቀን አድርጎ አርኳቸው እነሱ ምን እንዲያ ከማዋረድ ላይ ዘውት ያለሽ እስካው ዝም ብለሽ አይ አሰፋኔ ግን አሁን ከአድራሻዋ ከመፈለግ ይልቅ ይጠብቅ እንግዲህ አሁን ሁለተኛው ወር ላይ እስከሚመጣ ድረስ ምን አይነት ነገር እንዴ አድራሻ መፈለግ ቢያገኙስ ምን ሊላት ነው በጣም ከባድ እኮ ያይን ፍቅሩን ረሃቡን ለመወጣት ቢያንስ የሁለት ወሩን በ15 አድራሻዋን ፈልግ በአካል በሚቀጥለው መተዋወቁ አይሻልም ይግባባት የቤተሰብ ጉባኤ ነው ባትመጣስ ግን ባትመጣስ ሄደብኝ እኮ ነው የሚለው እንዴ ባትመጣ እንዴ አትመጣ የሚለው ለምን እናስባለን እኮ ላትመጣ የምትችልበት እድል ሰፊ ነው አረ መልካሙን እናስብ ትመጣለች እንበል እኮ እሺ ትመጣለች ችግር የለውም ግን እስኪ ሞክር የምትመጣ ከሆነ በአካል ለመግባባት ለመተዋወቅ እዛው ጨዋታ ለመፍጠር ሞክር እሱማ እኮ ድፍረቱ ነው አሁን የዛን ቀን በጣም ኦፖርቹኒቲው ነበርና ግን እንዴት አርጌ ያንን ብሪጅ አልፌው ሊድ ቤተ ዘመድ ያኔ ፍራቻው ያው ጥሩ ድል ነበር የተፈጠረው አይደል አሁንም ይሄ ድል እንዲፈጠር ነገሮችን አመቻች ፍራቻ የመጣው ስለወደድካት እንደው የሆነ የመጭነቅ ስሜት ስለተሰማህ ነው ግዴታ ደግሞ ስታወራትም ደግሞ ስለ ፍቅር ማውራት አይተበቀብህም ስለ ሌሎች ነገሮች ቀላል ወሬ ከሌሎች ሰዎች ጋር መታወራውን ወሬ አውራት ቀለል አድርገህ ከዛ በዛ ቦታ ላይ በደንብ ተግባባት ምናልባት እንዳላችሁ ስልክ መቀበል የሚችልም ከሆነ ከራሷ እዛው ቦታ ላይ ቢቀበል የተሻለ ነው የሚሆነው የት አካባቢ እንደምትኖር እዛው ያወራህ እንደቀላል አድርገህ እንግዲህ ጨዋታውን ማጦፍ ነው አይደል እሱማ አሪፍ ነበር እኮ አሁን እንደነገርኩ አልፎ መሄዱ ነው እንጂ ጨዋታውማ ቀላል ነበር ጨዋታው ያገኝ ነው ግን ቀላሉ መፍትሄ የሚሆነው ምክንያቱም በቴክስት ማውራት ይችላል በቴክስት ማውራት ይችላል ለየት ያሉ ወሬዎችን ያወራት ራሱን ማስተዋወቅ ማለት ነው ሰላምታ ያልጀመረ ልጅ ወደ ስልክ ከበዳችሁት እኮ እናንተ ኮንቴክስት ይሻላል ብዬ ነው ፊለፍ መጋፈጥ ከከበደው አይ በአንድ ጊዜ ጠብቅ እንዴ አንድ 2 ወር አይደል እንዴ 2 ወር ጠብቅ አረ ይከብዳል በጣም አሁን ስንት ወሩ ነው መቼ ነው የሚደረገው ያሁኑ ጉባኤ አማራጭ እንሰጣለን ያሁኑ ጉባኤ የቤተሰብ ጉባኤ መቼ ነው የሚደረገው ጉባኤው ካሁን በኋላ ጉባኤውን የኛው ወር አለፈ መስከረም ነው እንግዲህ በአዲስ ዓመት ማለት ነው እንግዲህ ገደለህም እሱ የመጀመሪያው አማራጭ እሱ እንዳለ ሆኖ ሌላ አማራጭ ደግሞ እስከ መስከረም ካልቻልክ አካባቢዋን አፈላልግ ይሻላል ስሟን አውቀዋል ስሟን ከናባት ደስ ይላል ከናባቷ ለነገሩ ስትወድኩ ከናባቷን ያወቀው ሁሉ ነገር ነው ደስ የሚልህ ከወደድክ እሱማ በጣም ፌስቡክ ላይ ግን ለምን አልፈለካትም ስሟን ካወቀው ያባቷን ስም አጣው እኮ በስሟ ብቻ ገብተህ እኮ ማግኘት ትችላለህ ፎቶዋን እንትን ኢሜጅዋ ገብቷል ግን ማለት ወይ የጻል ልጅ ስም ፎቶን ያስቀመጠ አይታወቅምና ለዛ እንጂ ፈልጋት ነበር አርቻርጌ ነበር እንደውም ስራዬ እሱ ነበር የተወሰነ ጊዜና ስለዚህ አንተ በጣም ፍርሃት ላይ ነው ያለው ያባቷን ስም እንኳን መጠየቅ አልቻልክ ከማን ልጠይቅ ከመጡት ከሷ ጋር ወገኗ የማን ወገን እንደሆነ አውቄያለሁ አጣርቻለሁ አላልክ ከፋሚሊ ወገን እንዳልሆነ ያው ኦሬዲ እሱን አውቃለሁ ከማን ጋር መጣች ወደ ዝግጅቱ ቦታ ከቤተሰብ ጋር ነው እኮ ያንን ቤተሰብ ያባቷን ስም መጠየቅ አትችልም ትንሽ ቀረኝ እሺ ይሄን ቀላሉ ነገር ያባት ስም መጠየቅ በነገራችን ላይ ሴቶች ፈሪውን እንዳይወዱ ያ ፍራቻ ሳይሆን የምትወደውን ነገር ያው ምስታጣ ስለሚመስል ግድ የለም አታጣም ያባቷን ስም ጠይቅ
ከአባቷ ስም ቀጥሎ ታረጋደ ለዛ ነው የምትለው ይገባናል አሁን ግን የአባቷን ስም መጠየቅ ደግሞ በጣም ቀላልና አጭር ነገር ነው ኦኬ እሱ ላይ ግባ ገና ወደ ሰፈር ልልክህ ነው በር ልታንኳኳ ነው አረ እንትን እኮ ነው የጠፋው እኔ ኮሙኒኬሽን እንት ይሄው የአባት ስም ጠይቅ የአባቷን ስም ካወቀ በኋላ ወደ ፌስቡክ ለፍ ከዛ ወደ ሰፈር ከዛ ደግሞ እንዲህ ያልክ መስከረም ይደርሳል ወደ ቤት ገባለሁ ችግር የለውም አዳያ ባህር ይዘህ ፕሮግራሙ ላይ መጠበቅ ነው እንግዲህ መስከረም ላይ አሪፍ ነበር ፕሮግራማችሁ ያዳመጥኩኝ ነበር በጣም እናመሰግናለን የገቡትም ያው በጣም ዘና የሚያደርጉ ነበሩ እሺ እናመሰግናለን አረ ችግር ውስጥ ነው ያለው አረ ታማሚ አስተያየት እንትተ በርታ ወደ ጉዳዩ እናመሰግናለን አድማጮቻችን አብራችሁን ስለቆያችሁ ሰኞ በመዝናኛ ምስ ፕሮግራም እንገናኛለን መልካም ምሽት ይሁንላችሁ ቻው Ethiopia. ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር